አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን ክቡር መላከ ምሕረት ቆሞስ አባ ዜና ማርቆስ ጸጋዬ የካቴድራሉ ዋና አስተዳዳሪ፣ ክቡር መምህራችን ቀሲስ ጸጋ ተገኝ የምስራቅ ሸዋ ሀገረ ስብከት የሕዝብ ግንኙነት ክፍል ኃላፊ፣ እንደዚሁ የክፍለ ከተማው የሃይማኖት ተቋማት አቶ ነጋ፣ እንደዚሁ የሰበካ ጉባኤ አባላት ወንድማችን አቶ አሸናፊ የሰበካ ጉባኤ ምክትል ሊቀመንበር፣ ወንድማችን መምህር ኤልያስ ፍቅረ ማርያም የካቴድራሉ ስብከተ ወንጌል ክፍል ኃላፊ፣ እንደዚሁ ሊቃውንተ ቤተ ክርስቲያን አባቶች ካህናት፣ ወንድሞች ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ የሊቀ መላእክት የቅዱስ ገብርኤል ወዳጆች፣ በወደደን ባከበረን በአምላካችን በኢየሱስ ክርስቶስ ፍጹም ሰላም በእግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? ቸርነት ይቅርታ የባህር የሆነ አምላካችን ኃጢአታችንና በደላችንን ሳይመለከት በምሕረቱ በይቅርታው ጎብኝቶ እዚህ ሰዓት እዚህ ዕለት ያደረሰን የአባቶቻችን አምላክ ስሙ የተመሰገነ ይሁን። 2017ን ጨርሰን ወርሃ ጳጉሜ 1 ብለናል። እግዚአብሔር አምላክ በእድሜ በጤና እዚህ ሰዓት እዚህ ዕለት ስላደረሰን ከፍ ባለ ድምፅ አመስግኑት። ግድ የለም እንግዲህ እንደሚታወቀው በዓሉን ለመቀበል ዝግጅት ላይ ያለነው። ከዝግጅት ምልክቶቹ ደግሞ አንዱ ምንድነው? ወደ አዲሱ ዓመት ስንሸጋገር በጎ ስራ እየሰራን መሆኑን በተለይ በዚሁ የአዳማ ቅዱስ ገብርኤል ካቴድራል ትልቁን ሚና እየሰራ ይገኛል። ከምግባራት አንዱ እንግዲህ ይሄ ምግባረ ሰናይ ኮሚቴ ተቋቁሞለት በክቡር አባታችን አማካኝነት ያላሰለሰ ጥረት እንደምታዩት በወርሃ መስከረምን ለመቀበል አዲሱን ዘመን፣ እንደገና ሲቀጥል ደግሞ ታኅሳስ መጨረሻ ላይ የገናን በዓል ለማክበር፣ ሲቀጥል ሶስተኛው ደግሞ ትንሣኤን በዓል ለማክበር፣ በዚያም ደግሞ በየበዓል በየመሃሉ ደግሞ አስፈላጊና አንገብጋቢ በሆነበት ሰዓት ከነዚህም ባሻገር ብዙ ነገር እየተደረገ ነውና በአጥቢያ ያሉ ችግረኞች እናቶቻችን አባቶቻችን ቀደም ሲል በጎ ስራ የሰሩ ለሀገር ውለታ የዋሉ እነሱን ደግሞ ዛሬ ቤተክርስቲያን አትረሳምና እንዲሁ ለበረከት እያዘጋጀ ካቴድራሉ እንደዚሁ ምግባረ ሰናይ ኮሚቴ የተቀደሱ ምእመናንና ምእመናት ያሉበት ስብስብ በክቡር አባታችን አማካይነት ተቋቁመው እጅግ በጣም ልዩ የሆነ የኮሚቴ አባላት ተቋቁመው በመጋቤ ትሕትና አማካይነት እነሱን ደግሞ ሼፕ የሚያደርጉ በምክር በጸሎት የሚያገዙ ደግሞ ክቡር ርዕሰ ደብር አስተራየ ጽጌ በመካከላችን አሉ እሳቸው። ስለዚህ አሁን በርካታ ካህናት ከምግባረ ሰናይ ኮሚቴ ጋራ በመዋቀር ትልቁን ስራ እየሰሩ ይገኛሉና አሁን ወደ ሪፖርቱ ከመሄዳችን በፊት አንድ ዝማሬ የጋራ ሀሳባችን ሰብሰብ በሚያድርግ አንድ ዝማሬ እንዘምራለን። አምላካችን እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ይመስገን ይችን ቀን ቀድሶ ለሰጠን፣ እግዚአብሔር ይመስገን ይችን ቀን ቀድሶ ለሰጠን፣ ከያለንበት ሰብስቦ ለዚህ ያደረሰን፣ ከያለንበት ሰብስቦ ለዚህ ያደረሰን፣ ከያለንበት ሰብስቦ ለዚህ ያደረሰን፣ ከያለንበት ሰባስቦ ለዚህ ያደረሰን። አመስግኑት። እግዚአብሔር ይመስገን ይችን ቀን ቀድሶ ለሰጠን፣ እግዚአብሔር ይመስገን ይችን ቀን ቀድሶ ለሰጠን፣ ከያለንበት ሰብስቦ ለዚህ ያደረሰን፣ ከያለንበት ሰባስቦ ለዚህ ያለልልል ከያለንበት ሰባስቦ ለዚህ ያደረሰን፣
ከያለንበት ሰብስቦ ሰባስቦ ለዚህ እዚህ ሰዓት ያደረሰን የአባቶቻችን አምላክ ስሙ የተመሰገነ። ከዚህ በመቀጠል ወደ ሪፖርቱ ነው የምንሄደው። ሪፖርቱን የሚያቀርቡልን ክቡር መጋቤ ትሕትና ዲያቆን ለገሰ እሳቸው ይሆናሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለድሃ ቸርነት የሚያደርግ ለእግዚአብሔር ያበድራል፣ በጎነቱን መልሶ ይከፍለዋል። መጽሐፈ ምሳሌ ላይ ነው ተጽፎ የተገኘው። ክቡር አባታችን መልአከ ምሕረት ቆሞስ አባ ዜና ማርቆስ ጸጋዬ ካቴድራላችን አስተዳዳሪ፣ ሊቀ ትጉሃን ቀሲስ ጸጋ ተገኝ የሀገረ ስብከት የሕዝብ ግንኙነት ኃላፊ፣ በሰበካ ጉባኤ ምክትል ሰብሳቢ፣ እንዲሁም ክቡራን የሰበካ መንፈሳዊ ጉባኤ አባላት፣ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ እግዚአብሔር ለዚህ የተቀደሰ ስፍራ የመረጣችሁ አገልግሎቱንም እያሳለጣችሁ የምትገኙ የምግባረ ሰናይ ስራ አስፈጻሚ ክፍልና የኮሚቴ አባላት፣ በዚህ መርሃ ግብር ላይ እንድትገኙ ጥሪ የተደረገላችሁ እንግዶች፣ በጎ ፈቃድ ያላችሁ ምእመናንና እንዲሁም የዚህ መርሃ ግብር ዋና ባለቤት የሆናችሁ ይህችን የተሰናዳ የጥቂት እርዳታን ለመቀበል የመጣችሁ ወገኖቻችን እንኳን ለአዲሱ ዓመት መለወጫ በዓል ዋዜማ በዘመነ ማቴዎስ ወደ ዘመነ ማርቆስ መሸጋገሪያ የ2018 ዓመተ ምህረት በሰላም አደረሳችሁ አደረሰን። እንኳን ደህና መጣችሁ ለማለት እንወዳለን። ከሁሉ በማስቀደም በዛሬው ዕለት በዚህ ቅዱስ ስፍራ ተሰብስበን ይህንን የስጦታ መርሃ ግብር እንድንሳተፍ ለፈቀደልን ላከናወነልን ለልዑል እግዚአብሔር ምስጋና እያቀረብን እንዲህ ያለ መርሃ ግብር ስናከናውን ዓመታት ያሳለፈ ቢሆንም ከሚያዝያ 2017 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤን በዓል ከተደረገው መርሃ ግብር ጀምሮ እስካሁን ድረስ የምግባረ ሰናይ አገልግሎት ክፍል የተለያየ ሲያከናውናቸው የነበሩትን ተግባራት እንደሚከተለው ይዘግበናል። በቀዳሚነት እያንዳንዱ ተረጂ ወገኖቻችን ባሉበት ቦታ ድረስ በመሄድ ጉብኝት በማካሄድ የቀደመ ሕይወት ታሪካቸውንና አሁን ያሉበትን ሁኔታን በመመዝገብ በፎቶግራፍ የተደገፈ ግለ ሕይወታቸውን በማዘጋጀት በሰነድነት እንዲያዝ ተደርጓል። በመቀጠልም ይህ አገልግሎት ከመነሻው ጀምሮ አመሰራረቱን ለመስረታው ያዘጋጀውን መተግበሪያ ሰነድ፣ የክፍሉ ማወቃቀርና የስራ ኃላፊነቶች፣ የአጭርና የረጅም ጊዜ እቅዶች፣ የክፍሉን ራዕይ ተልዕኮ፣ ያከናወናቸውን ስጦታ መርሃ ግብራት፣ እንቅስቃሴዎች እንዲሁም የስራ ሂደቶችን አቀናይቶ በመጽሔት መልክ እንዲታተም ሆኖ በማዘጋጀት አንድም የአገልግሎት ክፍሉን ስራ ለምእመናን ለማሳወቅ በተጨማሪም የመጽሔቱ ሽያጭ ተመልሶ ለአገልግሎቱ የገንዘብ ግብዓት ይሆን ዘንድ በማሰብ ተፈጽሟል። የመጀመሪያው ዙር ህትመትም ተሽጦ በማለቁና ብዙ ምእመናን መጽሔቱን ለመግዛት ፍላጎት በማሳየታቸው ምክንያት ሁለተኛ ዙር ህትመት እንዲከናወን ተደርጓል። ከዚህም የመጽሔት ሽያጭ የተገኘው ገንዘብ ዛሬ እዚህ ቀርቦ በምናየው የአይነትና የገንዘብ ስጦታ ላይ ሊውል ችሏል። አሁንም ቢሆን ይህን የተዘጋጀውን መጽሔት በመግዛት በዚህ አገልግሎት ላይ አስተዋጽኦ ለማድረግ የሚፈልግ ማንም ሰው ቢኖር መጽሔቱን በምግባረ ሰናይ ክፍል ቢሮ በመሄድ መግዛት ይችላል። እዚህ መግዛት ይቻላል። የሚቻል ሲሆን የዚህ ዓላማ መጽሔት መሸጥ ሳይሆን አገልግሎቱን የበለጠ ተደራሽ ለማድረግ እንዲሁም ምእመናንን በበለጠ ለማሳተፍ በማቀድ መሆኑን እያሳወቅን የበረከቱ ተካፋይ ዘንድ እንጋብዛለን። ክቡራን አባቶችና እናቶች፣ እህቶችና ወንድሞች ሁላችሁም ይህንን አገልግሎት በገንዘብም ይሁን በሀሳብ በጸሎትም የምትደግፉ ወገኖች ያወጣችሁት ጉልበት፣ ያሰባችሁት ሀሳብ፣ የጸለያችሁት ጸሎት፣ የለገሳችሁትም ገንዘብ በዛሬው ዕለት ፍሬ አፍርቶ ውጤቱን ነው ይኸው ከፊታችሁ ተሰናድቶ ቀርቧልና ለዚህ በጎ ስራ ለተሳተፋችሁ እንኳን ደስ አላችሁ ለማለት እንወዳለን። ይህ አገልግሎት ከዚህ ለመድረሱ ትልቅ መድረክ የከፈቱልን ብፁዕ አባታችን አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ የዘሐመረ ብርሃን ቅዱስ ገብርኤል ገዳምና የበላይ ኃላፊ ሲሆኑ በመርሃ ግብራችን ላይ በመገኘት በሚሰጡት አባታዊ ቡራኬና ማበረታቻ በምእመናን ዘንድ ተነሳሽነት በመፍጠር የላቀ አስተዋጽኦ አበርክቷል። እንዲሁም የካቴድራላችን አስተዳዳሪ ክቡር መልአከ ምሕረት ቆሞስ አባ ዜና ማርቆስ ጸጋዬ ለዚህ አገልግሎት ባለቤትና ኃላፊ እንደመሆናቸው መጠን በየአውደ ምሕረቱ በእሁድ ሰንበትና በየጉባኤያቱ ምእመናን በማስተማርና
የምግባረ ሰናይ አስፈላጊነት በማሳሰብ አገልግሎቱን እየደገፉ ለብዙ ምዕመናን ጆሮ እንዲደርስ በማድረግ ለዚህም ስራ እግዚአብሔር የጠራቸው ወገኖች ወደ ምግባረ ሰናይ አገልግሎት ክፍል በመቅረብ በየአቅማቸው በየትሎታቸው እንዲሳተፉ አድርገዋል። እነሆ በ33 ደረጃዎች የጀመረው ስጦታ ብዙ እጥፍ አፍርቶ ቁጥሩን በብዛትና በስጦታ በአይነት በመጨመር በዛሬው መርሃ ግብር ላይ ለ150 ተረጂ ወገኖች ተደራሽ ሊሆን ደርሷል። በዚህ የአገልግሎት ጉዟችን ከመጀመሪያው አንስቶ እስካሁን በተረጂዎች ተመዝግበው አብረውን ከነበሩ ተረጂዎች መካከል በአጠቃላይ ባሳለፍናቸው ዓመታት ከሁለቱም ጾታዎች ከወንድም ከሴትም ማለት ነው በጠቅላላው 24 ወገኖቻችን የዚህን ዓለም ድካም ትተው ወደ አምላካቸው በሞት የተጠሩ ሲሆን በእነርሱም ፋንታ ሌሎች ወገኖችን በመመልመል በቦታቸው እንዲተኩና የእርዳታው ተካፋይ እንዲሆኑ ተደርጓል። ላለፉት ወገኖቻችንም እግዚአብሔር አምላክ በአጸደ ገነት ነፍሳቸውን ከቅዱሳን ጋር ያኑርልን ለማለት እንወዳለን። ዛሬም በሚኖረን መርሃ ግብር እንደተለመደው በአካል እዚህ ለተገኙት ወገኖች ለዚህ ስጦታ የሚበረከት ሲሆን በሕማምና በዕድሜ መግፋት ምክንያት ከቤታቸው መምጣት ላልቻሉ ደግሞ እንደተለመደው ማለት ነው ቤት ለቤት በመሄድ የሚበረከት ይሆናል። የሚበረከተውም ስጦታ እንደሚከተለው ይቀርባል። ለ150 ተረጂዎች ለእያንዳንዳቸው በእጅ የሚሰጥ ጥሬ ገንዘብ ማለት ነው 1500 ጠቅላላ 225,000 ብር። ሁለተኛ ባለ 3 ሊትር ፈሳሽ የምግብ ዘይት የአንዱ ዋጋ 950 ብር ነው። ጠቅላላ ዋጋ 142,500። ባለ 3 ኪሎ የስንዴ ዱቄት የአንዱ ዋጋ 500 ብር። ጠቅላላ ዋጋ 75,000 ብር። የ1 ኪሎ ምጥን ሽሮ ዋጋ የእያንዳንዱ ዋጋው ማለት ነው 320 ብር። ጠቅላላ ዋጋ 48,000 ብር የተዘጋጀ ሲሆን ይህም የገንዘብና የአይነት ስጦታ በጠቅላላው ድምር 490,500 ብር ወጪ በማድረግ እነሆ ተዘጋጅቶ ቀርቧል። በ2017 ዓመተ ምህረት የሥራ ዘመን እንደተለመደው በዓመት 3 ጊዜ መርሃ ግብራትን በማሰናዳት ስጦታዊ ተበርክተዋል። ከነዚህ መርሃ ግብራት በተጨማሪ የማዕድ ማጋራት ዝግጅቶች ተደርገዋል። ለዚህም አገልግሎት የማዕድ ማጋራቱን ሳይጨምር ለስጦታ መርሃ ግብር ብቻ በጠቅላላው 1,085,711 ብር በፊደል ወጪ ተደርጎ የተከናወኑ ሲሆን የዚህ ዓመት ስራችን ከሞላ ጎደል እግዚአብሔር አምላካችን በፈቀደልን መጠን ውጤታማ እንደነበር ለማሳወቅ እንወዳለን። ለቀጣዩም ዓመት የአገልግሎት ክፍሉ እግዚአብሔር በፈቀደን ልክ ከዚህ በላይ ለመስራት ሀሳብ ወጥኖ ለመንቀሳቀስ እየተዘጋጀ ይገኛል። ሰው ያስባል እግዚአብሔር ደግሞ ይፈጽማልና ሀሳባችንን ልዑል ፈጣሪያችን ተቀብሎ ፈቃዱ ያደርግልን ዘንድ ሁላችሁም በጸሎታችሁ እንድታስቡን በትህትና ጠይቃለሁ። ይህ በእንዲህ እያለ በተለይም በሃይማኖት ኦርቶዶክሳውያን ከሆኑት ተረጂ ወገኖቻችን መካከል የነፍስ ዋጋ ፈልገው የድህነትን መንገድ ትሆናቸው ዘንድ ቅዱስ ወንጌልን ለማወቅ ንስሐ ለመግባት ከሁሉም በበለጠ ደግሞ ቅዱስ ቁርባን ለመቀበል በልባቸው የፈለጉ ማን ንስሐ ይስጠኝ ማን ያቁርበኝ በማለት በሀሳባቸው እያወጡ እያወረዱ ያሉ ካሉ ያለምንም አስገዳጅነት ከእነርሱ መካከል ፈቃድ ላይ በተመሰረተ አካሄድ ብቻ ንስሐ የሚገቡበት ስጋው ደሙን የሚቀበሉበት መንገድ የሚያመቻች መሆኑን እናሳውቃለን። ይህንን የሚከታተሉ አባት ርዕሰ ደብር አስተርአየ ጽጌ ያሉ በእሳቸው በኩል ይከወናል። በሌላ በኩል በደብረ ሰላም ቅዱስ ገብርኤል ካቴድራል አገልጋይ የነበሩት አባ ተክለ ያሬድ በቃሉ የሁለቱም ኩላሊቶች ስራ የማቆም ህመም እንዳጋጠማቸው በሐኪሞች ከተነገራቸው በኋላ በበጎ አድራጊ ባልና ሚስት ቤተሰቦች ከራሳቸው ከጓደኞቻቸውና ከካቴድራሉ ካህናትና ከበጎ አድራጊ ምዕመናን የገንዘብ ድጋፍን በማሰባሰብ የኩላሊት እጥበት ወይም ዲያሊሲስ እንዲደረግላቸው በማድረግ 1 ዓመት ከ8 ወር ያህል በሕክምና ሲረዱ ቆይተው ከዚች ዓለም ድካም አርፈዋል። በመሆኑም እነዚህ በጎ አድራጊ ቤተሰቦች ለእርሳቸው ሕክምና እንዲውል ታቅዶ ተሰብስቦ ከነበረው ገንዘብ ውስጥ የነፍስ ዋጋ ይሆን ዘንድ ለተቸገሩ ወገኖች መርጃ ይሁን በማለት ለምግባረ ሰናይ አገልግሎት ብር 100,000 ብር የገንዘብ ስጦታ አበርክተዋል። ይህንንም ገንዘብ ለዚህ ለተቀደሰ ዓላማ እንዲውል በማድረጋቸው
ከዚህ ዓለም ድካም ያረፉትን አባት ነፍሳቸውን በአጸደ ገነት ከቅዱሳን ጋር ይደምርልን፣ በሰላም ያሳርፍልን። ስጦታውን ላመጡት ቤተሰቦች እግዚአብሔር አምላክ በምድር በረከትን በሰማይ የነፍስ ዋጋ ይሁንላችሁ እያልን ለማመስገን እንወዳለን። ከዚህም ጋር በተያያዘ የካቴድራላችን አገልጋዮች የነበሩት ዲያቆን ስዩም ተክለ ዮሐንስና ዲያቆን ቴዎድሮስ በጋሻው ለስራ አገልግሎት ወደ ታላቁ ዘዋሕመረ ብርሃን ቅዱስ ገብርኤል ገዳም የእርዳታ ቁሳቁሶችን በመያዝ እየተጓዙ በነበረበት ወቅት በደረሰባቸው ያልታሰበ የመኪና አደጋ ሕይወታቸው ማለፉ የካቴድራሉ ማህበረሰብን እና መላውን ሕዝበ ክርስቲያን ሐዘን ውስጥ የተከተተ ሆኖ ማለፉ ይታወቃል። እነርሱም የሄዱት ወደ አምላካቸው ነውና የምግባረ ሰናይ አገልግሎት ክፍሉ ለሶስቱም አገልጋይ ወንድሞች እግዚአብሔር አምላክ ነፍሳቸውን በገነት ያኑርልን፣ ላዘኑትን መጽናናት ይስጥልን እያልን መታሰቢያ የሆናቸው ዘንድ የአገልግሎት ክፍሉ ባሳተመው መጽሔት 2ኛ እትም ላይ እንዲዘከሩ አድርጓል። ከዚህም በተጨማሪ በቀጣዩ ዓመት የአገልግሎት ክፍሉ የሚዘጋጀውን መርሃ ግብሮችና የስራ ሪፖርቶች በካቴድራላችን የሚዲያ ክፍል ዘደብረ ሰላም አዳማ ሚዲያ በኩል በበለጠ ሁኔታ ለዓለም ለማሳወቅና ተደራሽ ለማድረግ ይረዳ ዘንድ አገልግሎት ክፍሉ የሚሰራቸውን ስራዎች በጽሁፍ በምስልና በቪዲዮ ቀርጾ በማዘጋጀት በየጊዜው ከምዕመናንና ከበጎ ፈቃደኞች ጋር ያልተቋረጠ ግንኙነት ለመፍጠር እንዲሁም ከፍተኛ የሆነ ግንዛቤ ለመፍጠር እንዲቻል አሁን ካሉት ንዑሳን ክፍሎች በተጨማሪ የኮሚኒኬሽን ወይም የህዝብ ግንኙነት ማለት ነው ንዑስ ክፍል እንዲቋቋም በመወሰን ስራ ለመጀመር ታቅዷል። ለዚህ ምዕመናንና በዛሬው ዕለት እዚህ የተገኛችሁ ሁላችሁ ሁሉም ሰው በዚህ መልካም ስራ ላይ ይሳተፍ ዘንድ የሰማ ላልሰማ እያሰማ አገልግሎቱን እንዲያስተዋውቅ አደራ ላለሁ። ምስጋና የሚገባው ሁሉ ማመስገን ይገባልና ከሁሉም አስቀድመን ብፁዕ አባታችን አቡነ ጎርጎርዮስ የሀገረ ስብከታችን ሊቀ ጳጳስ በየጊዜው ስለሚያደርጉት አባታዊ ድጋፍና ቡራኬ እጅግ የላቀ ምስጋና ለማቅረብ እንወዳለን። እንዲሁም የሀገረ ስብከታችን ስራ አስኪያጅም ሌሎች የመምሪያ ኃላፊዎች ሁሉም ለዚህ የተባበሩ ሁሉ እናመሰግናለን። በመቀጠልም የዚህ አገልግሎት የበላይ ኃላፊ ክቡር መልአከ ምሕረት ቆሞስ አባ ዜና ማርቆስ ጽጌ የካቴድራላችን አስተዳዳሪ ያለሰለሰ ክትትል በማድረግ ስለሚደግፉን ለማመስገን እንወዳለን። በመጽሔት ዝግጅት ላይ ለተሳተፋችሁ ሁሉ ለህትመትም የሚውል ገንዘብም በማሰባሰብ እንዲሁም መጽሔቱን በመሸጥ ለተሳተፋችሁ የስራ አስፈጻሚ ኮሚቴና የሁሉም የየኮሚቴ አባላት በተጨማሪም በዛሬው ዕለት ከቀረበው እርዳታ ለ20 ሰዎች የሚሆን የስንዴ ዱቄት 20 ከረጢት ማለት ነው ገዝተው ለረዱን የሰበካ ጉባኤ ምክትል ሊቀመንበር ለዲያቆን ኢንጂነር አሸናፊ አድነው የላቀ ምስጋና ለማቅረብ እወዳለሁ። ለዛሬው መስተንግዶም የሚሆን በግላችሁ ዳቦ ጋግራችሁ ውሃ ገዝታችሁ ላመጣችሁ ጠቅላላ እንዲሁም ይህን አገልግሎት ከክፍሉ የኮሚቴ አባላት ጀምሮ ሁላችሁም በጎ አድራጊ ምዕመናን በተቻላችሁ መጠን ሁሉ በሀሳብ በጉልበት በገንዘብ በጸሎት ላደረጋችሁት እገዛ ሁሉ እግዚአብሔር ዋጋችሁን በሰማይም በምድርም ይክፈላችሁ፣ እግዚአብሔር ያክብራችሁ፣ እግዚአብሔር ይስጥልን ለማለት እንወዳለን። ለወደፊቱም እግዚአብሔር ከዚህ የበለጠ ከዚህ በላይ የምንሰራበት መልካም ፍሬ የምናፈራበት አቅም እርሱ ይሁነን እላለሁ። በተጨማሪም ዘደብረ ሰላም አዳማ ሚዲያ ሰራተኞች ይህን ቀረጻ የምታካሂዱ ሁላችሁንም እናመሰግናለን። እግዚአብሔር ይመስገን። ስብሐት ለእግዚአብሔር። ለመጋቤ ትሕትና ለገሰ ተፈሪ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እጅግ በጣም በእውነት በዚህ እድሜያቸው በጣም በስለት የተሞላበት ሁልጊዜ አመራራቸው ደፋ ቀና የሚሉ እንዲሁ ክቡር አባታችን እንዴት አድርገው መጋቤ ትሕትናን እንዴት እንዳገኟቸው እውነት ከወርቅም ከዕንቁም በላይ ነው እና እጅግ በጣም ትልቅ ስራ እየሰሩ ያሉ አንጋፋ አባት ናቸው። እድሜ ጤና ጸጋውን ክብሩን ያድልልን ስትሉ እስቲ አመስግኗቸው። እሺ፣ ለመጋቤ ትሕትና ለገሰ ተፈሪ እግዚአብሔር አምላክ የአገልግሎት ዘመኖትን ያርዝምልን እንላለን። ትልቁ ነገር በነገራችን ላይ ይሄ የሚቀመሰው የሚበላው የሚጠጣው የሚሰጣችሁ ቁሳዊ ነገር ብቻም ሳይሆን በእውነት ልታስቡት የሚገባው በዚህ የተሰበሰባችሁ ሁላችሁ በምግባረ ሰናይ ውስጥ የክህነት አገልግሎት እየተሰጠን ንስሐ እየገባችሁ አማናዊ ቅዱስ ሥጋውና ክቡር ደሙንም እንድትቀበሉ ጭምር ያተቀበላችሁ በዚያው እንድትሰሩ፣ ወደዚህ ቅዱስ ማዕድ ያልመጣችሁ ደግሞ በዚያው እንድትመጡ ነው። ይሄን ጭምር ነው ቤተክርስቲያን አደራ እያለች ከክቡር አባታችን ጀምሮ ስራው እየተሰራ ያለውና እጅግ በጣም ደስ ይላል። ከዚህ በመቀጠል
ሀገረ ስብከቱን ወክለው ክቡር ሊቀ ትጉሃን ቀሲስ ጸጋ ተገኝ የሀገረ ስብከቱ የሕዝብ ግንኙነት ክፍል ኃላፊ ንግግር ያደርጋሉ። ወደ ሊቀ ትጉሃን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ምሕረት ቆሞስ አባ ዜና ማርቆስ ጸጋዬ የዚህ ታላቅ ካቴድራል አስተዳዳሪ እንዲሁም የዚህ ካቴድራል አስተዳደር ጽሕፈት ቤት ሰራተኞች፣ የሰበካ ጉባኤ አባላት እንደዚሁም ደግሞ የዚህ በጎ አድራጎት ምግባረ ሰናይ ክፍል ኃላፊዎች፣ የኮሚቴ አባላት፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል እንዲሁም በዚህ መርሃ ግብር ላይ የታደማችሁ ምእመናንና ምእመናት በልዑል እግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን አረፈዳችሁ? ቸርነቱ ምሕረቱ የማያልቅበት የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። በጎ ማድረግ አውቆ ለማይሰራው ሰው ኃጢአት ነው። በጎ ማድረግ አውቆ ለማይሰራው ሰው ኃጢአት ነው። ይህንን ቃል የተናገረው ቅዱስ ያዕቆብ በጻፈው መልእክቱ በምዕራፍ 4 ከቁጥር 17 ላይ ተመዝግቦ የሚገኝ ኃይለ ቃል ነው። ሰው በጎ ማድረግ እንደሚገባ የሚያስገነዝብበት ክፍል ነው። የሰው ልጅ ክፉንና በጎን ለይቶ የሚያውቅበት አዋቂነት ያደረበት ክቡር ፍጥረት ነው። ሰው ሲፈጠር በእግዚአብሔር አርአያና አምሳል የተፈጠረ ክቡር ፍጥረት ነው። ስለዚህ ሰው ማንን ይመስላል? የፈጠረውን ፈጣሪውን አምላኩን ይመስላል። እግዚአብሔር አምላክ ደግሞ የሰው ልጅ ሁሉን ያውቅ ዘንድ አዋቂነት አሳድሮበታል። ስለዚህ በጎ ማድረግ ከሰው ልጅ የሚገባ ነው። በጎ ማድረግ አውቆ ደግሞ ለማይፈጽመው ለማያደርገው ሰው ደግሞ ኃጢአት፣ በደል፣ ፍዳ ይሆንበታል። ይቺ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ይህንን በጎ ማድረግ ሕይወቷ መሆኑን ስለተገነዘበች ይህንን የምግባረ ሰናይ ክፍል አቋቁማ ለረጅም ዘመናት የበጎ ተግባሯን ስትፈጽም ኖራለች። ይቺ ታሪካዊት ቤተክርስቲያን በየዘመናቱ በየጊዜያቱ በቤተክርስቲያኑ በአማኟ እንዲሁም ደግሞ በሀገሯ ላይ ለሚደርስ የተለያዩ ችግሮች፣ መከራዎች ሁሉ ከጎን በመቆም የበኩሏን አስተዋጽኦ ስታበረክት ኖራለች በተለያዩ ዘመናት። ዛሬም ይህንን የበጎ ተግባሯን አስቀጥላ በቤተ ክርስቲያን ክፍል አቋቁማለት መዋቅር ዘርግታለት በመዋቅር ደረጃ ተቋቁሞ እንዲህ አይነት መንፈሳዊ ተግባር ይፈጸማሉ። ለዚህ መንፈሳዊ ተግባር ደግሞ መሳካት የምእመናን ሱታፌ ከፍተኛ ነው። ምእመናን በዚህ በበጎ አድራጎት ተግባር ላይ ተሰማርተው እንዲጸድቁ፣ ለድነት እንዲበቁ፣ የእግዚአብሔርን መንግስት እንዲወርሱ ለማድረግ ይህን ክፍል አቋቁማለች። ምክንያቱም ቅዱስ ያዕቆብ እንደተናገረው በጎ ማድረግ አውቆ ለማይሰራው ሰው ኃጢአት ስለሆነ ከኃጢአት እንዲጠበቁ በጎ በማድረግ በረከት እንዲያገኙ ዋጋ እንዲያገኙ እያደረገች ትገኛለች። ይህንን መልካም ስራ በመስራት ይህንን የበጎነት ተግባር በማከናወን ምእመናን እንዲጸድቁ ከካቴድራሉ አስተዳደር ጽሕፈት ቤት እንዲሁም ደግሞ ከዚህ ከካቴድራሉ አስተዳዳሪ ከክቡር አባታችን መላከ ምሕረት ቆሞስ አባ ዜና ማርቆስ ጸጋዬ ጀምሮ ሁሉም በየፈርጁ በየደረጃው ያለ ሁሉ የካቴድራሉ ሰራተኞች እንዲሁም ደግሞ በተለይም ደግሞ የበጎ አድራጎትና የምግባረ ሰናይ ክፍል ኃላፊዎች ምእመናኑን በማስተባበር ይህን ተግባር ማከናወን ቀላል አይደለም። ይሄ ነው እንግዲህ ግማሾቻችን ለመጽደቅ ምክንያት ስንሆን፣ ግማሾቻችን ደግሞ የምንጸድቅበት መንገድ አግኝተናል ማለት ነው። ለዚህ ክብር እንድንበቃ ያገዙን የረዱን ሁሉ እግዚአብሔር አምላክ ረጅም ዕድሜ ከጠሪነት ጋር ያድልልን። ካቴድራሉ ቀላል ስራ እየሰራ አይደለም። በእውነቱ ይሄ ነው መንፈሳዊነት፣ ይሄ ነው ወንጌልን በሕይወት መኖር ማለት ይሄ ነው። ቤተክርስቲያኒቷ ከምንም ጊዜ በላይ ሁል ጊዜ ልጆቿ ለድነት ለጽድቅ እንዲበቁ ከምታደርግበት የዋነኛ መንገዷ መሆኑን አውቀን እኛም ምእመናን እስከዛሬ እናደርገው የነበረው ሱታፌ የበለጠ እንድናስቀጥል በዚህ አጋጣሚ መልእክቴ ነው። የሀገር ስብከታችን ዋና ስራ አስኪያጅ፣ ምክትል ስራ አስኪያጅ ይልቁንም ደግሞ ብፁዕ አባታችን በተደራረበ ኃላፊነት እዚህ መገኘት በየጊዜው እየተገኙ ይህን ስጦታ ያበረክቱ ነበርና በተለያዩ ኃላፊነት ምክንያት ባይገኙም ብፁዕነታቸው በመንፈስ ከኛ ከልጆቻቸው ጋር እየባረኩን ነውና
ለብፁዕነታቸው ረጅም ዕድሜ ከጤንነት ጋር ያድልልን። በጎ ነገር አድርገን በሕይወታችን ዘመን ሁሉ የጽድቅን ሥራ እንድንሰራ የአምላካችን ቅዱስ ፈቃዱ ይሁንልን። እሺ፣ ለክቡር ሊቀ ትጉሃን ቀሲስ ጸጋ ተገኝ ቃለ ሕይወት ያሰማልን። እጅግ በጣም በሳል የሆነ ንግግር ያደረጉት የእግዚአብሔርን ቃል መነሻ በማድረግ በዚህ በጎ ስራ መስራትና መጽናት እንዳለብን በተለይ እህቶቻችን እዚህ ጠረጴዛው ጋር አሁን ስራ እየሰሩ የምትዋቸው ከነ መጋቤ ትሕትና ጋራ ነጋ ጠባ ሀሳባቸው እንዲሁ ቤታቸውን እግዚአብሔር ስለሚሰራው ነውና በጣም እነሱንም በጣም ደስ የሚያሰኝ ቃል የሚመለከት የሚያበረታ የሚያጸና ቃል ነው ሊቀ ትጉሃን የተናገሩትና ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። በድጋሚ ልልብላችሁ እግዚአብሔርን አመስግኑ። ወደ መጨረሻውም ከመሄዳችን በፊት እንደዚሁ ሌላ ጊዜ እንደምታውቁት ከየክልሉ ሁሉ መጥተው አስተያየት ይሰጣሉ፣ ንግግር ያደርጋሉ። ዛሬ ደግሞ የካቴድራላችን የሰበካ ጉባኤ ምክትል ሊቀመንበር የሆኑት ወንድማችን ዲያቆን ኢንጂነር አሸናፊ በመካከላችን አሉ። እሳቸው ትንሽ በአፋን ኦሮሞ ቢሉ ደስ ይለናልና ወደ ዲያቆን ኢንጂነር አሸናፊ የሰበካ ጉባኤው ምክትል ሊቀመንበር ናቸው። ነጋውልተኒ ዱራ ከበጀሞ አባ ኬኛ ቆሞት መላከ ምሕረት አባ ዜና ማርቆስ ጸጋዬ ዱረታ በተስካና ገብርኤል akkasumas immoo kabajama biiroo nageenyaa kutaa magaalaa keenya obbo Gannaa itti aansuudhaanis warroota har'a ayyaana keessanis ayyaana keenya hundaa kan ta'e warroota gargaaramtan namoota galateeffachuu qabnu tokko tokko akka galateeffannuu fi yaada keenya haaluma jirtu ibsuudhaaf malee haasa guddaa gochuuf miti. Tasuma akka naasaa godhu wannatti maniif xiqqoo yoon dogoggore sirreessatti dhaggeeffadha haaluma kana jechuudhaaf. Ani kan hin dubbachuu barbaade waa'ee tola ooltummaa gubara sanna jechaan afaan oromootiin tola ooltummaa jechuudha. Akka wangeelattis akka uuma namaattis namoonni namootaaf tola ooluun waa gargaaruun waa gochuun jiruu lafaatifis jiruu samiitifis barbaachisaa fi wanta mul'atu jechaadha. Fakkeenyummaan kan ka'u bakka yeroo baay'ee bakka guddaa irraa miti. Amma fakkeenyummaa irra darbeet haalli amma godhamaa jiru kuni magaalli Adaamaa akka magaalaa Adaamaatti wanna kana gubbaarraa fakkeenyummaadhaan akka amantootni biraas fakkeenya fudhatanii ispeeshaalii obbo Gannaaffaa namoota tola ooltummaa gubbaa irratti hojjetan akka kutaa magaalaatti doonteen akka magaalaatti hubannoo kana fudhatanii akka nuuf qindeessanii hirmaannaa adda addaa nutis gooneetoo abboota amantaa qofa doonteen abboota qabeenyaa gurguddaatu magaalaa keessa jira yaada walitti itichanii yaada kana fidanii akka hubatanii asirraa fakkeenya fudhataniif. Tola ooltummaan namoota umuriidhaan deeman qofa miti. Namootni umuriidhaan deeman tajaajilaniit biyya isaanii gargaaraniit sadarkaa kana gubbaarra ga'aniit gargaaramaa jiru yeroo ammaa. Gargaaramu jechaan garuu dhawaa jechaa miti. Wantoota adda addaatiin namoonni gargaaramuu danda'anii bataskaanni Gabreelii namoota muraasa laalee jira tasa. Garuu namoonni mana keessatti ilaalamne yeroon isaa manni barumsa eegalamuuf deema. Daa'imman haadhaaf abbaan harkaa boqotan hedduutu jira. Namoota gargaaramuu qaban kana haala kamiin gargaarraa maaliin laalla kan jedhu obbo Gannaafaadhaaf hojii manaa kennina nuti immoo gargaaraa jira jechaa miti kan jirru kanaa ol kan itti aanu gubbaa irratti deeggarsas goone akka amantaattis akka jiraata magaalattis immoo akka nama dirqamirra jirutti wannoota kana babal'isnee deemna kutaan magaalaa keenyas kana nu hubateetoo nutti aanee nufaan akka godhu jechuudhaafi haasaan guddaan hin jiru kan itti aanu kabajamoo abbaa keenya tisin dabarsina sagantaa gaggeessatan sin deebisa galatooma. በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሊቀ ትጉሃን ቀሲስ ጸጋ ተገኝ የምስራቅ ሸዋ ሀገረ ስብከት ሕዝብ ግንኙነት ክፍል
እንዲሁም የዚህ ክፍል ሰብሳቢና በጎ አገልጋይ የሆኑት መጋቤ ትሕትና ዲያቆን ነገሰ፣ የካቴድራሉ ስብከተ ወንጌል ክፍል መምህር ኤልያስ፣ የዚህ የሎጎ ክፍለ ከተማ የሃይማኖት ተቋማት ሰብሳቢ ኦቦ ነጋ፣ እንዲሁም የካቴድራላችን ምክትል የሰበከ ጉባኤ ሊቀመንበር ዲያቆን ኢንጂነር አሸናፊ፣ በዚህ ቦታ የተሰበሰባችሁ ሁላችሁም በየማይረጋችሁ በየደረጃችሁ እንዲሁም ጥሪ የተደረገላችሁ ከኛ ጋር ይህንን በዓል ለማክበር የተሰበሰባችሁ ሁላችሁም እንደምን አላችሁ? በቸርነቱ ጠብቆ ለዛሬ ዕለት ያደረሰን ቅዱስ እግዚአብሔር ክብር ምስጋና ይድረሰው። እንኳን አደረሳችሁ። እውነት እውነት እላችኋለሁ ከነዚህ ከተናናሾቹ ወንድሞቼ ያላደረጋችሁት ደግሞ ለኔ አላደረጋችሁም አላቸው። የማቴዎስ ወንጌል ምዕራፍ 25 ቁጥር 45 ላይ ያለ ቃል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሁለተኛ ወደዚህ ዓለም መጥቶ ይህንን ዓለም ሊያሳልፍ ለእያንዳንዱ እንደ ስራው እንደ አገልግሎቱ እንደ በጎነቱ ሊከፍል በመጣ ጊዜ ሁለት ተግባራት አሉ ይላል ወንጌሉ ሲናገር። ሁለት ተግባራት ክርስቶስ ሲቆም በቀኝና በግራ ይቆማሉ። ደግ ያደረጉት በቀኝ፣ ክፉ ያደረጉት በግራ። የቀኞቹን ይመርቃቸዋል፣ ከፍ ከፍ ያደረጋቸዋል። ሂዱ ግቡ ወደ ዘላለም ደስታ ይላቸዋል። እየሰሙ ያልሰሩትን እየሰሙ ያላደረጉትን በዚህ ዓለምን ሆነው የኖሩት ደግሞ በግራ ያሉትን እነሱንም ይወቅሳቸዋል። ከወቀሳቸው በኋላ ወደ ዘላለም እሳት ሂዱ ይላቸዋል ይላል። ያ ተግባር ይሄ ነው ማለት ነው። ያ ተግባርን ነው አሁን አምላካዊ መመሪያ ነው እየሰራን እያከበርን ያለ ነው። የእግዚአብሔር ቤተሰቦች ክርስቶስ በመጣ ጊዜ የሚጠይቀን ይሄንን ነው። ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብታስር አላስፈታችሁኝም፣ በሚያስፈልገው ሁሉ አላደረጋችሁም ብሎ ሲወቅሳቸው እንደ መች አየንህና ያላደረግንልህ ብለው ሲመልሱለት ከነዚህ ከተናናሾቹ ለአንዱ ነው ያለው። አሁን ነገሩ ለአንዱ ነው። ውሃን የፈሰሰው ግድ የለም፣ ሐሳባችሁ ወደ ቅዱስ ቃል ይሁን። ከነዚህ ከተናናሾቹ ለአንዱ ካላደረጋችሁ ለኔ ደግሞ አላደረጋችሁም አለ። ራሱን በደሃ ቦታ አስገብቶ ማለት ነው። ምክንያቱም የደሃውን የባሪያውን የጎስቋላውን መልክ ይዞ ተገልጧልና አምላካችን ወደዚህ ዓለም መጥቷልና እኔና እናንተን ሊያድን መጥቷልና ከነዚህ ካነሱት በተፈጥሮ ሳይሆን በስብዕና ሳይሆን በጤንነት በማጣት ያነሱት ነው። በማጣት ሰርተው እንዳልሰሩ አገልግለው እንዳላገለገሉ ከሆኑት ከነዚህ ከተናናሾቹ ሲል ጤንነት ከማንም በታች ያደርጋል። ግድ የለም ብዙ ካፒታል ቢኖረንና እጅና እግራችን ካልሰራ በውልንቸር መሄዳችን አይቀርም። እየሰማችሁ ነው አይደል? ሀብት ጤንነትን አይመልስምና ማለት ነው። የክርስቶስ ጸጋና በረከት ሲኖር ነው። ስለዚህ ነው ከነዚህ ከተናናሾቹ ያለው በጤንነት እጅ በማጣት እግር በማጣት ትልቁ ጤንነት በማጣት ታናሽ የተባሉት በበጎ በሚያስፈልጋቸው ገብታችሁ ካላገለገላችሁ ለኔ አላደረጋችሁምና እንግዲህ ከኔ ወግዱ ይላል። ክርስቶስ ጋር የሚሆን ከክርስቶስ ጋር ነግሶ የሚኖሩት ጊዜ በዚህ ዓለም ላይ በጎ ነገር ያደረገ ነው ማለት ነው። ይህንን ነው አምላካዊ መመሪያ ስርዓት አድርጎ ካቴድራሉ እየሰራ እየተንቀሳቀሰ ያለው ማለት ነው።
እግዚአብሔር አምላክ በዚህ የምትሰሩትን የምትለፉትን ሁሉ ለመንግስተ ሰማያት መውረሻ ያድርግላችሁ። አዎ እግዚአብሔር የመዘገበው ይበልጣል። ልብ በሉ። በተለይ በዚህ ተግባር ውስጥ የምትሰማሩና እየሰራችሁ ያላችሁ ከመጋቤ ትሕትና ዲያቆን ነገሰ ጀምሮ ሁላችሁም ያላችሁ መቼስ ካልሰሩ ካልጾሙ መጽደቅ የለም፣ ካልሰሩ ደግሞ መመስገን የለም ማለት ነው። እግዚአብሔር ቤት አስመስሎ መግባት አይቻልም። አምላክ ቤት እዚህ ዓለም ላይ ሊሆን ይችላል። ባለባበሳችን ባነጋገራችን ልንመስል እንችላለን። ክርስቶስ ዘንድ ግን በማስመሰል አይገባም። በእውነት ጎንበስ ቀና ብሎ ሰርቶ ነው ማለት ነው። ቅድምም ሲነገር እንደሰማችሁ ከሰብሳቢው ጀምሮ ዲያቆን መጋቤ ትሕትና ነገሰ ጀምሮ ያላችሁ እናቶች ሁልጊዜ በስስት አይን ነው የምናያቸው። በእናንተ በጎ ስራ ነው እኛ እዚህ ዛሬ እንድንጸድቅ ይሆን ነው። እነኚህ ወገኖቻችን እንዲሰበሰቡ እኛም እንድንገናኝ የሆነው በእናንተ በበጎ ስራ ነው። እናንተ ጎንበስ ቀና ብላችሁ በሰራችሁት ነው። ሌሎች ደግሞ እንግዲህ በክህነት ስራ የሚያገለግሉ ርዕሰ ደብር ቀሲስ አስተራየ ጽጌ ያሉ፣ እንዲሁም ደግሞ ዲያቆን ኤርሚያስ ረዳታውን ደግሞ ጸሐፊ ተደርጎ ተመድቧል። ለክፍሉ ከፍ አድርጎ በማየት ማለት ነው። ብፁዕ አባታችን በመመልከት ይህ ክፍል የሚከፍለው ደሞዝ ስለሌለ እንጂ ያስፈልጋል በማለት አስበው የሚናዝዙ ንስሐ የሚቀበሉ በየቤቱ የሄዱ የሚጠይቁ ንስሐ ተቀብለው ወደ ስጋው ደግሞ እንዲመጡ የዘላለም ሕይወትን ለማግኘት መቁረብ ማለት የዘላለም ሕይወትን ማግኛ ማለት ነው። ስጋው ደሙን ለመቀበል ይሄንን የሚያደርጉ ርዕሰ ደብር ስላሉ ዲያቆኑ ደግሞ የሚፋጠን ከዝር ስላለ እና እናቶች እናንተ አባቶች እዚህ የተሰለፋችሁ ሁላችሁ ለዚህ ለበጎ ስራ እንድትሰሩ ያንቀሳቀሳችሁ ቅዱስ እግዚአብሔር ክብር ምስጋና ይድረሰው ነው የምንለው። አዎ የምትሰጡት አትጡ፣ በእውነቱ የምትሰጡት አትጡ። ትልቅ ስራ ነው። ከዚህ የበለጠ ስራም የለም። ከዚህ በፊት ብፁዕ አባታችን ሲያስተላልፉት እንደነበረው ከዚህ እኮ የበለጠ ስራ የለም። ክርስቶስ ስሩ ብሎ ያዘዘን ይሄንን ነው የነገረን ያስተማረን በምሳሌ አድርጎ በሁለት ምሳሌ ክርስቶስ ያስተማረን ይሄ ነው። ከይህ የበለጠ ስራ የለምና በርቱ በማለት ነው ለተቋሙ ትልቅ ስራ ሰጥተው በጎ ሰዎችን መድበው እንደውም ለተቋሙ ሰብሳቢ ለዲያቆን ነገሰ መጋቤ ትሕትና ብለው ስም የሰጡት የዛሬ ዓመት መሰለኝ አይደል? በጳጉሜ የዛሬ ዓመት ነው ስም የሰጡትና ተቋሙ የግድ ያስፈልገዋል፣ ከዚህ የተለየ የለም፣ ትልቁ ስራ ይሄ ነው ብለው ነውና እንግዲህ ከዚህ በላይ ብዙ አንልም። ብዙ ሰዎችን ጋብዘናል። ቅድም ሊቀ ትጉሃን እንደጠቀሱት ተብፁዕ አባታችን አቅርበናል፣ ፕሮግራሙን አስይዘናል። እኛ እንዲባርኩን እዚህ ቦታ መተው እንዲያበረታቱን እንደምንጓጓ ሁሉ ይህንን ተግባር አይተው እግዚአብሔርን ለማመስገን እሳቸውም ይጓጓሉ። አይገርማችሁ? በቃ ይጓጓሉ። በተለይ እናንተን አግኝተው ከእናንተ ጋር ውለው በዓሉን ዋዜማውን በዚህ ውስጥ የሚሰሩትን ኮሚቴዎች አይተው በጎ ስራቸውን እግዚአብሔርን ለማመስገን ሁልጊዜ ይጓጓሉ። ብፁዕ አባታችን እየሰማችሁ ነው አይደል? እየሰማችሁ እያዳመጣችሁ ይህንን ስናቀርብ እንዳጋጣሚ ሆኖ ቅዱስ አባታችን የኢትዮጵያ ፓትርያርክ አቡነ ማትያስ ቀዳማዊ ፓትርያርክ ዘኢትዮጵያ ዛሬ ነው የሚገቡት ወደ ሀገሪቷ ማለት ነው። በሕክምና ምክንያት ወደ አሜሪካ ሄደው ዛሬ ነው የሚገቡት። በዚህ ሰዓት አቀባበል እናደርጋለን። ከዚያም በኋላ ደግሞ የተደራረቡ በሱባኤ አማካኝነት ብዙ ተግባራት አሉ፣ ሀገራዊ የሆነ ማለት ነው። ሰሞኑን ማይታችሁ እንደሆን በሃይማኖት ተቋማት ላይ አመታዊ ግምገማ አድርገው እዛ ላይ ነበሩ፣ ቦርድ ሰብሳቢ ስለሆኑ ማለት ነው። ከዛ በመቀጠል ደግሞ ዛሬ ቅዱስ ፓትርያርኩን ይቀበላሉ። ከዛ ደግሞ ቀጥሎ ክህነታዊ ብዙ ተግባራት ስላለ ነው። እግዚአብሔር ይባርካችሁ፣ መልካም ዘመን ያደርግላችሁ ለሁላችን ብለው ቡራኬ ያስተላልፈዋል ብፁዕነታቸው። ከዚህ በመቀጠል ደግሞ ስራ አስኪያጁን አሳስበናል። እንዳጋጣሚ በዚህ መንግስታዊ በከተማ ውስጥ የተሰሩ ብዙ ስራዎች ስላሉ ከበላይ አካል የሚመጡ አሉ፣ ያንን ፕሮጀክት ለመመረቅ ማለት ነው። በልማት የተሰራ በዚህ በቅዱስ ባለወልድ በሰቀቀሉ አካባቢ ያሉትን የሚባረኩ አሉ።
ስራ አስካጁ ሌሎችን ሰራተኞች ይዘው ደግሞ ቤተክርስቲያኗን አዳማ ላይ ያለችዋን ቤተክርስቲያን ወክለው ስራ አስካጁ ደግሞ እዛ ነው ያሉት። ያልመጡት ቀለል አድርገን ያየነው እንዳይመስላችሁ ማለት ነው። ብዙ ሰዎችን ጋብዘናል። የጋበዝነው በደስታ በዓል እንድናከብር ነው፣ እንድንደነቅ አይደለም። መደነቅ አያስፈልገውም። መደነቅ ተሆነ በምድር ላይ ይቀራል በጎ ስራችን ማለት ነው። እኛ ይሄንን ሰርተን እግዚአብሔር ይመዝግበው ነው የምንለው። እግዚአብሔር ሲመዘግበው ነው ተቋሙ በፍጥነት የሚጓዘው ማለት ነው። ለታይታ ሰው እንዲያወድሰን ሰው እንዲያመሰግነን የምናደርግ ተሆነ ምድራዊ ሆኖ በምድር ይቀርብናል። እኛ በሰማይ እንዲቆየን ነው አይደል የምትሰሩት ኮሚቴዎች? እኛ በሰማይ እንዲቆየን በምድርም ከመከራ ስጋ ከመከራ ነፍስ እንድንድን ወገኖቻችንን እንዲጠብቅልን በቀኝ እጁ እንዲቀበለኝ በቀኝ በኩል የሚያስቆም ስራ ነው የምንሰራው እንጂ የመሞገሻ አይደለም። ያ ቢሆንማ ብዙን ማንጋጋት ይቻላል። አይደለም የመሞገሻ ስልጣን የማግኛ የከፍታ ስራ የለም። ወደ ክርስቶስ ከፍ ከፍ የምንልበት የምንነጠቅበት ሲመጣ በቀኝ ቆመን ተመርቀን መንግስቱን ዘላለም ለመውረስ ነው ስራው እየተሰራ ያለው። ይሄንን ስራ ስንሰራ ሰው ያመስግነን እድገት ይሰጠን አቦ አቦ ይበለን ብለን የምንሰራ ተሆነ በምድር ይቀርብናል። በምድር የሰራ ነው በሰማይ እንዲቆየን ነው። እናቶች አባቶች በዚህ ስራ የሚሰሩት እኛ ቆመን ስናስቀድስ በሰንበት ቆመን ስናስቀድስ እናንተ የሰው እጅ እያያችሁ ወገኖቻችሁን ወግናችሁ እዚህ ቢሮ ውስጥ ቁጭ ብላችሁ ተጠብቃላችሁ። ደሃዎች የሌላቸው እጃቸውን ዘርግተው መጠየቅ መቀበል ሲችሉ እናንተ እነሱን ወክላችሁ የነሱ እጅ አፍ ሆናችሁ ለነሱ ጎንበስ ቀና እያላችሁ በሰንበት በተለያየው ቀን የምትሰሩትን ሁሉ እናቶች አባቶች ሰማያዊ ቤታችሁን ያብጅላችሁ በልጆቻችሁ የምትጠቀሙ ያድርጋችሁ ነው የምንለው። ከዚህ የበለጠ ብዙ አናቆያችሁም። እንደምታዩት ሰዓቱን ያልጠበቅነው እየጠበቅን ነው። አንዳንድ የጠራናቸው እንግዶች ማለት ነው። ከቀሩ እንግዲህ ሳይታደሉ ቀርተው ቀሩ ነው የምንል። ከዚህ የበለጠ ተግባር ምን አለ? ከሰርግም የበለጠ ከሁሉ የበለጠ ነው ይሄ አምላካዊ ስራ ስለሆነ አምላካዊ ስራ ከሁሉ የበለጠ ነው። ከሀገራዊም ነው ከሁሉም የበለጠ አምላካዊ ስራ ነው። አምላካዊ ስራ ሲሆን ደግሞ በውስጡ ብዙዎቹ ይታቀፋሉ ማለት ነው። ስለዚህ ለዛሬ ዕለት እንድንገናኝ ክርስቶስን እንድናመሰግን ከወገኖቻችን ጋር የሀገር ባለውለታ የወገን ባለውለታ ቅድም የሃይማኖት ተቋማቱ ሰብሳቢ ጠቅሰዋል። እንደውም አባይን የምንመርቅበት ዘመን የብዙ ወገኖቻችን አሻራ ያረፈበት ለስንት ዘመናት በማጣታችን ብቻ ተራቁተን የነበረው የምንመረቅበት ደስታችን የምንገልጽበት ዘመን ዋዜማ ላይ ነው የተገኘ ነው። እናንተም በጤና ጠብቆ ለዛሬ ዕለት ያደረሰ እንዲህ እንድናመሰግን የሆነ በክርስቶስ ፈቃድ በኮሚቴው ያላሰለሰው ጎንበስ ቀና ስራ ነውና ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ሌላው ይሄ መጽሔት ቅድም እዚህ ሲጠቀስ ነበር። ደስ ይላል። እቺስ ይሄ በአፍ ያለ በጆሮ ያለ ይረሳል፣ በመጽሐፍ ያለ ይወረሳል እንደሚባለው ሁሉ ይሄ አገልግሎቱን ለመግለጽ የተደረገ ነው መጽሔቱ እንጂ ሌላ ነገር ብር ለማግኘት አይደለም። ሰው በጆሮ ከሰማ አንደኛ ሳንቲሙ ለነዳያኑ ይጠቅማል። መጽሔቱ ደግሞ ቤታችን አስቀምጠን ቅርስ ስለሆነ ነው። በዚህ ዘመን ውስጥ 3 አገልጋዮቻችንን አተናል። ሁለተኛ እትሙ ደግሞ ለነሱ መታሰቢያ ሆኗል ማለት ነው። ይሄንን መጽሔት በአዲሱ ዓመት ስጦታ እንሰጣለን ማለት ነው። የተቻለን እንገዛለን። አሁን የሚቆይ ነው። በዚህ ውስጥ አባዬ አልፏል፣ በዚህ ውስጥ እንዲህ ይሰራ ነበር ደብረ ሰላም ተብሎ ተመዝግቦ የሚቀመጥ መጽሔት ነው። ቅርስ ነው እንጂ ብር ማግኛ አይደለም ይሄ የተሰራው ማለት ነው። ብር ተቀማጭ የለውም እኮ ከመመናን ይለምናል። ይሄ ክፍል ወዲያው ደግሞ ለነዳያን ይሰጣል አሰላልፎ እንጂ ተቀማጭ ሌላ ነገር የለውም። ያው ከማስቸገር አንዳንድ ነገር ይሸፍናል በማለት ነው ይሄንን የተሰራውን ባጭሩ የተዘጋጀው። ወደፊት ደግሞ እየቀጠለ ይሄዳልና እኔም እንደው ካለኝ ባለፈው የገብርኤል ገዝቻለሁ 1-2 መጽሔት እንድትሸጡልኝ ነው ልግዛ። አንዱን ስጦታ ሰጣለሁ፣ አንዱን ደግሞ ለራሴ ቤት አስቀምጣለሁ እንዲሰጡኝ ነው። 2 መጽሔት አንዱን ይሄ የኔ ነው ማነበው የራሴ አብሮኝ የሚኖር። ይሄ ደግሞ ለአዲሱ ዘመን አንድ ሰው ቀድሞ የመጣ እንኳን አደረሰህ ላለ ስጦታ ሰጣለሁ ማለት ነው። ተስማማን?
እንደዛ ነው የምናደርግ ማለት ነው። እንግዲህ እግዚአብሔር በፈቀደ ይሄን ሐል ካከበርን ተመስገን ነው የምንለው። እግዚአብሔር በፈቀደ ነው። ምክንያቱም ጠዋት ስንነሳ ወይኩን ፈቃድህ ብለን የተነሳ ነው። እንደ ፈቃድህ አውለኝ ብለን በቃ ከናንተ ጋር እንድናከብር የክርስቶስ ፈቃዱ ይሄ ነው ማለት ነው። ሌሎች እንግዶቻችን ቢቀሩ ደግሞ በሚቀጥለው ይገኙልናል ማለት ነው። ይሄንን አሁን መርሃ ግብሩን የስጦታውን ካደረግን በኋላ ሽማግሌዎች፣ የዚህ አባቶች ካህናት፣ የዚህ ኮሚቴዎች ተወክለን ሄደን እዛ አካባቢ አትክልት እንተክላለን ማለት ነው። ችግኝ እንተክላለን። በየዓመቱ እንዲህ አይነት ነገር እናደርጋለን። ብፁዕነታቸው ነበሩ የሚተክሉት። እንግዲህ ዘንድሮ ያው ባልኳችሁ ቅዱስነታቸውን አቀባበላይ ነው ያሉት። እኛ እንግዲህ ልጆቻቸው እሳቸውን ወክለን የእሳቸው በረከት ይጠብቃል ብለን ችግኛችንን እዛ ዛፍ እንተክላለን ማለት ነው። አምና የተከሉትን አይታችሁ እንደሆን ታጥሮ ቁጭ ብሏል። አምሮ እዛ ጋር የ2017 መሸጋገሪያ ወደ 18 ደግሞ አሁን አንድ ላይ ሄደን ጠዲቁን ከበላን ከቀመስን በኋላ ስጦታው እየተሰጠ ወደዛ ሄደን ችግኙን እንተክላለን ማለት ነው። ከዚህ በላይ ብዙ አናቆያችሁም። ዝማሬ እየዘመርን ጠበል ጠዲቁን እንቀምሳለን ማለት ነው። ስለዛ ግን ማጠቃለያው ጸሎት ስለሆነ ብድግ ብለን እግዚአብሔርን አመስግነን እንደገና ቁጭ እንላለን ማለት ነው። አሰባስቦ የመከረን ያስተማረን የመራን ያጽናናን ቅዱስ እግዚአብሔር ክብር ምስጋና ይድረሰው። በዚህ ስራ ውስጥ ጎንበስ ቀና ብላችሁ ያገለገላችሁ የደከማችሁ ሁሉ ድካማችሁን ድካመ ቅዱሳን ያደርግላችሁ። ለመንግሥተ ሰማያት መውረሻ ለኃጢአት መደምሰሻ ያደርግላችሁ። አቅም ላጣችሁት ክርስቶስ አቅም ይሁናችሁ። በስጋ ከኛ የተለዩ ወገኖቻችንን ነፍሶቻቸውን በቅዱሳኑ ቦታ ያኑርልን። የታመሙ የተቸገሩትን በይቅርታው በቸርነቱ ይጎብኝልን። ይህ አዲሱ ዘመን ደግሞ የሰላም የበረከት የይቅርታ የስምምነት ዘመን ያደርግልን። ስለዚህም ሁሉ እንዲህ እያልን እንጸልይ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምን። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ደስ ይበልሽ፣ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ማስተሰርይልን ዘንድ ለዘላለሙ አሜን። እግዚኦ መሐረነ ክርስቶስ 12 ጊዜ እግዚኦ መሐረነ በእንተ ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ። አውቀን በድፍረት ሳናውቅ በስተት በስውር በግልጽ የሰራነውን ማይሰራ ኃጢአት እግዚአብሔር ፍታ። ተባረኩ፣ ተቀደሱ።